ኢቫንጋዲ ተጀምሯል ሙሉ ቀረኝ እንግዲህ ተመልካቾቻችን በአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር አዘውትር በዚህ ሰዓት የፍቅር ፕሮግራማችን ኢቫንጋዲ እንሆ ጀምሯል ተማምታሽ ላይ ነው የምንገኘው እንዴት ነበር ሳምንታችሁ እንደነበረ እናስባለን እኛም ጊዜያችንን ሰዓታችንን ጠብቀን እንሆ ፕሮግራማችን ላይ ኢቫንጋዲ ፕሮግራማችን ወደ እናንተ ልናቻለን ሁሉም ነገር አለ ምሽት ነው አበባው አለ እዚህ ጋር ደግሞ መጠጥ አለ እሳቱ አለ የቀረ ነገር አሟልተናል እናንተ ብቻ ከኛ ጋር ጊዜ ማሳለፍ ነው የሚጠበቅባችሁ እኛ ደግሞ በማጥፋት አናደርጋለን እንግዲህ ተመልካቾቻችን ይሄን ፕሮግራም ሁሌም ወደ እናንተ የምናደርሰው እጹብ ተገኘ እኔ አብሬያችኋለሁ አይማን ያለ ሰላም አብራችሁ ከፍጻሜው ቆይታ እናደርጋለን ቆንጆ ልንገራቸው ወሰን ለማንኛውም ዛሬ እንግዶቻችን ጅማሯቸውን ያደረጉት ከዛሬ 5 ዓመታት በፊት ነበር ያን እንግዲህ በፍቅር ሲፈታሙ ሲዋደዱ እንዲሁም ደግሞ ሲፈላለጉ ቃል ይገባባሉ ሆኖኛለች ተባብለው ቃል ይገባባሉና ካብለው ጅማሯቸውን ያደርጋሉ ያ ፍቅር እንግዲህ በሳት እንደተፈተነ ወርቅ እየተፈተነ በጥናት ቆሞ እና እንወዳለን ይሄዳሉ አመት ለመብቃት ብዙ ነገሮች እንደቀም ተገነባለ ከዚህ ደግሞ በጣም ትልቁና ዋነኛው ምንድን ነበር እርስ በእርስ መደጋገፍ እርስ በእርስ አይዞሽ መባባል አንዱ ሲጎድል አንዱ ያነሳል አንዱ ሲደክም አንዱ ያስነሳል ከብዙ ውጣ ውረዶች በኋላ ከዚህ የደረሱ እርስ በእርስ በመዋደዳቸውና በመከባበራቸው ነው አሁን እንግዲህ 50 ዓመታት ሲባል እንደቀልድ አልነበረም 50 ዓመታት የተገነባ መተማመን 50 ዓመታት የተገነባ ፍቅር ጽናት እምነት ተስፋ እንዲሁም መደጋገፍና አብሮ መቆም አብሮ ማስጀመር አብሮ ማስቀጠል ነበር ያ ሁሉ አልፎ ዛሬ 50 ዓመታት ደፈኑ አሁን እንግዲህ ፍቅር ምርጫ መሆኑን አሳይቶናል ትዳር ደግሞ ሁሌም በየቀኑ እየታደሰ ከፍ ያለ እያበበ እንደሚሄድም ከነዚህ ባለ ታሪኮቻችን ምንማረው ነው ማለት ነው ሻለቃ ግርማ ጅሩና ወይዘሮ ዘነበች አለነ ይባላሉ ዛሬ 50 ዓመታትን እንግዲህ ያከብራሉ እኛም ተጠርተናል የዛሬው ኢቫንጋዲ ለየት የሚያደርገው እንግዲህ አንቨርሰሪያቸውን ሊያከብሩ ጠርተውናል ተገኝተን ነበር ተመልካቾች ተገኝተን ነበር ስለዚህ የተገኘንበትን ወደ እናንተ እናስመለክታችኋልና እኛ ደግሞ ከነሱ ጋር እንግዲህ እንዲሁ እዚህ አምጥተናቸው ቆይታ እናደርጋለን የ50ኛ ዓመት የወርቅ ኢዮቤልዩ በዓላቸውን አክብረው ነበር ተመልካቾቻችን የሚገርም ነበር እስኪ ጎራ ብለን እንመለስ እግዚአብሔር ፈቃዱ ለዚህ ካበቃች ሙሽሪት ሙሽራው እንኳን ደስ ያላች የእግዚአብሔር ፈቃዱ ለዚህ ካበቃች የአብርሃም የሳራ በዶኪማስ ቤት ውሃን ወይን አድርጎ ታየ ታምራት ተመስገን ክብር ምስጋና ይሁን ለመድኃኒዓለም በቃ ደስ የሚል ትዳር ነው ያላቸው እዚህ ያበቃቸው ፈጣሪ ይስፋ ሁሌም በፍቅር እንደሆኑ ለዚህ ዕድሜ ስለበቁ እግዚአብሔር ይመስገን ትዳርን ምሳሌ አድርገው ለኛ ስላሳዩን እግዚአብሔር በጣም አብዝቶ አሁንም ይባርካቸው ረጅም ዕድሜ ይስጣቸው እናለምቄ ጋር ተሸክሜ ድሪያታለሁ እዚህ ደረጃ ደርሳልኝ ያለ ክብሩ ይስፋ ፈቅዳ ለሰጠችን ትታመሰሰቷ
ተመልሰን ተገናኘን። ውድ ተመልካቾቻችን ኢቫንጋሪ ፕሮግራማችን እየተከታተላችሁ የምትገኙት ቀደም ሲል እንግዲህ አንቨርሳሪ አክብረን ነበር ተመልሰን የተገናኘን። ይሄርንበትን በጥቂቱ አሳየናችሁ። እንግዲህ እንዳያችሁት ነው ፕሮግራሙ እንደደመቀ ነበር ያሳለፍነው። እኛም እዛ ነበርን ተመልካቾች እንዳያችሁን። አሁን ግን ፊት ለፊቶቻችን እንግዶቻችን አሉ። ስለዚህ ይዘናቸው መጠናል። አምሮባችኋል። ታንደና ቆያችሁ። እሺ ማሚ እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እናመሰግናለን። እንኳን ደህና መጣችሁ። ይምጡ። እንዴ ይሄው ጋር አበባ ነው። እንኳን ደህና መጣችሁ። አሁን ተቀመጡ። እሺ ደረሳችሁ ለ50ኛ ዓመታችሁ። ከእናንተም ጋር እንኳን አብሮ አደረሰ። በጣም ደስ ብሎናል። በዛ ላይ ደግሞ አምሮባችሁ ነበር። በጣም ነበር። ልጆቻችን ብዙ ጥረት አድርገዋል። በጣም ጥረዋል። እኛ እንኳን ቆላ ነው ያለነው፣ አላሰብንም። ቤተሰብም እዚህ ስላለ ወደዚህ ተጠራንና ከቤተሰብ ጋር እንድናከብር ተደረገ። በፍቅራችሁ ጊዜ አብረዋችሁ የነበሩ ሰዎች ሲያወሩ ደስ ይል ነበርና በተለይ ደግሞ አጋቢዋ አለውን የጣለችው ማማ ጋሪ ተሸከመች። በጣም ደስ የሚል ትዝታ። ስንሽ ስናጣራ ተወውቃችሁ ሀዘር እንግዲህ አባታችን ለኪራይ ሄደው ጉረቤት ነበሩ መሰለኝ ማሚና እንደው ይሄን ነገር እስኪ በትንሹ ያጫውቱን ጋሽ። እንዴት ነበር? እንዴት አገኘው? ትንሽ ሞክረናልና እንኳን ተከራዩ አድርጉ። እኔ ያው ሚሊቴሪ ነኝ በዛን ሰዓት የበታሹም ነኝ። ለትምህርት አንድ ጅራር ሳፕላ የሚባል ወታደራዊ ትምህርት እላክና እዛው ከአንድ ክፍል ወደ አንድ ክፍል እዛው ጃልሜዳ አካባቢ ነው። ክብር ዘበኛ ነበርኩ ነው። ካምፕ ውስጥ ነው የምኖረው። ግዴታ ከካምፕ ማውጣት አለብኝ ለጥናት። አንደኛ ማታ እማራለሁ ራሴ አካዳሚክ ትምህርት፣ እንደገና ደግሞ ይሄ ቀን ደግሞ ይሄ ወታደራዊ ሰፕላይ ኮርስ እማራለሁ። ግዴታ ከካምፕ ወጥቼ ውጪ ከሆንኩ ጊዜ ያገኛለሁ በሚል ሁኔታ ጠላውን የጠመቁ ጋብቻውን ያገናኙ ወይዘሮ ጌጤ ቤት እከራይና እገባለሁ ከጓደኛዬ ጋራ። እሺ ወቅቱ የቴሌቪዥን ውድ ነበር። ሁሉም ቤት አልነበረም በዛን ሰዓት። እነዘኑ ቤት ነበር ቴሌቪዥን ነበር እና ወንደላጤዎች ነን እኛ። ሁለት ሆነን ነው እዛ የገባነው። ማክሰኞ ሐሙስ መሰለኝ ያን ጊዜ ህብረት ልጅ ነው ብርቅ የሚሆነው ያን ጊዜ። ማታ ማታ ይሄን እነሱ ቤት እናለን። ከዚህ ውጪ የሆነ ነገር ምንም ነገር የለንም። እንደ ጥሩ ጉርብትና ነው። አንዱ ይሄ ነው። ሁለተኛው ደግሞ በወንደላጤነታችን አመት በዓል በሚመጣበት ሰዓት ዝግጅት ይደረጋል። የነሱ 4 ቤተሰብ ነው የታችኛው ግቢ። እኛ ደግሞ ወደ ላይ ያለነው 5 ቤተሰብ ነው። ከወንደላጤዎቹ ጋራ 6 እንሆናለን ማለት ነው። እኛ ወንደላጤዎች ምንም የምናበረክተው ነገር የለም። እነሱ ግን አመት በዓል ሲመጣ ቁርስ ከሌጋ ይባላል፣ ምሳ ከሌጋ፣ ራት ከሌጋ ይባላል። ወንደላጤዎቹም አብረው እየዞሩ እንኮመኩማለን መብላት መጠጣት። ግን እየከበደን ነው ሄደው ከጊዜ በኋላ እየከበደን ነው። የሰው ምግብ እየበላን የሰው ድግስ እየበላን እያን መብላት ብቻ ነበር። እንደው ማሚን ያያት ነበረ እዛ ሲሄዱ። በሌላ ገጽታ ላያትም ቆንጆ ናት ልጅቷ። በጣም ቆንጆ ናት። ቆንጆ ልጅ ናት ከምል አንፃር እችን ልጅ ለራሴ ብዬ ተመኝቼም አላውቅም። ለምን? ብዙ ነው ታሪኩ። ሰፋ ይላል ታሪኩም። እና እኔ አንድ መስሪያ ቤት የወታደራዊ መስሪያ ቤት ደሞዝ ከፋይ ነኝ። እናቶች ይከሳሉ ባሎቻቸው ደሞዝ ይዞ አልገባም። አንድ ብቻቸውን አይደለም 3-4 ልጅ ይዘው ነው የሚመጡት። ይሄ በሚሆንበት ሰዓት ሻምበል የኔ አዛዥ
ከደሞዙ የፖኬት ሜኒ ብቻ ሰጥተህ ቀሪውን ለባለቤቱ እንድታስረክብ ይላሉ። አንድ ሰው ብቻ አይደለም፣ በ10 በ30 የሚቆጠሩ ወታደሮች በዚህ አይነት ሁኔታ ይፈጸማል። በአእምሮ ውስጥ ምን ተቀረጸ? ትዳር ማለት ጭቅጭቅ ማለት ነው። ሚስት ማግባት የለብኝም የሚል በአእምሮ ውስጥ ተቀርጿል። ከዚህ በህይወት ውስጥ አንጻር የለም፣ ሌላ ፍላጎት አልነበረኝም። ሰውን በተግባሩ በአድራጎቱ አደንቋለሁ፣ እሷንም በመልኩ አደንቃለሁ። ጎረቤት ነን። አድንቆ ያውቃሉ እንዴ ጋሼ? እንዲሁ አጋጣሚ እኮ ቆንጆ ነሽ አላልኩም፣ ግን በልቤ ብቻ ቆንጆ። እኔማ ትልቋን እኮ ልድርልህ ፈልጌ ነበር፣ ያንተን ሀሳብ አላወቅኩም አሉ። ማሚን ማለት ነው። እሷ ናት ትልቋ። እሷ ታናሽ አቡላታ የታችሁ ከሆነ ፖስታ አመላላሽ ነው፣ መልእክት አመላላሽ ናት። እሷ ፈጣን ናት፣ ትንሽ አይናፋር ናት፣ ቁጥብም ናት። አሁን እንዴት ጌጤ፣ አንደኛ እኔ ፍላጎቴን ነግሬዎታለሁ። ብዙ ወደ ትዳር ዓለም ውስጥ ገና ነኝ፣ ሀሳቤ ገና አልመጣም። ምንትን ፍላጎቱ። ሁለተኛ ደግሞ እኚህ አባት ናቸው፣ እናቶቻችን ናቸው። እነሱ ጋር ነው የምናመሻው፣ ከእነሱ ጋር ነው ውለን በልተን እንደ ዘመድ አይቷችሁ እንደ ዘመድ ነው የሚቀረጸው። እና አይ ምንም ችግር የለም። ሁለተኛ ደግሞ ኃይለኛ ናቸው እሳቸው አባቷ። ምንም ችግር የለም አለኔ ለኔ የሚመለስ እንትን የሚሉ አይደለም ተባለ። እሺ በእንብታ ዘግቼ ወጣሁ። እምቢ አሉ። በእንብታ ዘግቼ ወጣሁ። ነገሩ በዛ አይሆንም ብለው ፈርተው ነው ወይስ ምን ነበር? እኔ ገና ድንገት የመጣብኝ ጥያቄ ስለሆነ ይህን ነገር አጀንዳ ማስተናገድ አልቻልኩም በጊዜ። በሶስተኛው ቀን አንተ ግርማ ምን አደረግ ያንን ነገር? ምን እውነት የጌጤ ይተውኝ እባክዎ፣ እኔ አልተውም ስሉ እንግዲያው እርሶ እንደፈለጉ ያድርጉ፣ እድሉን ሰጠዋቸው። እድሉን ለእርሶ ሰጥቻለሁ እንደፈለጉ ያርጉት ስል በቃ እኔ እናቷ ጋር መሄዴ ነው አሉ። ሊያወሯት ማለት ነው። እናቷን እንግዲህ ሊጠይቁና ጓደኛም ስለሆኑ ጎረቤትም ናቸው ሊጠይቁ ሊሄዱ ነው። ጓደኛሞች ናቸው ሁለቱ እናቶች፣ በጣም ጓደኛሞች ናቸው። ሄዱ፣ ተመካከሩ። ሊሆን ይችላል እንግዲህ ከተወሰነ ቀን ግን ምንም አላሉም። አልፈልግም እንዳይሄዱ እንዳያወሯት ምናምን አላሉ። ትንሽም ፍልያውን ፍላጎት ይመጣል፣ ነገሩ ይለወጣል። አንደኛ ልጅቷ ቆንጆ ናት። ወደዛ ብሄደስ ከእናቷ ጋር ተናገረውና ከአንድ 3 ቀን በኋላ ግርማ አሉ መጡና ያ ጉዳይ ከእናቷ ጋር ተስማምቻለሁ። አባቷ ናቸው እንግዲህ ኃይለኛ። እስቲ እሳቸውን ጠይቃለን ተባለ። አሁን ምን ሊሉኝ ነው? እንደዚህ አይነት አከራይ ግን ለሁሉም ሰው ያስፈልጋል። በጣም ኃይለኛ ናቸው እያልኩ እንደገና ብዙ አወሩ። ቤተሰብ ብዙ ያወራል። ከነሱ ውጭ ደግሞ ሌላ የሚወራበት እንዴት ጥያቄ መጥቷል የሚባል ነገር አለ። ይሄ ተደርጎ መጨረሻ ላይ ሽማግሌ ለመላክ ፈቃደኛ መሆናቸው ደረሰኝ። ሽማግሌ እንዲላክ ተባለ። ሻምበል ወርቁም ቄሱም መጡ፣ ተላኩ፣ ሄዱ። እኔ ቤት ያደፈጥኩ የኔ ጓደኛ ስራ ነው። ጎረቤት ሁሉ ምንድን ነው ቄሶችና ሻምበሉ ወደ እነኚህ ሰዎች ቤት የሚገቡት ሁሉ ያፈጣል። ያ ጎረቤት ብዙ ነው። ምስጢሩን አቁም። በኋላ ጉታች ዘርፌ ይባላል፣ 4 ኪሎ ናቸው። እሳቸው የሁሉም ቤተሰብ ሰብሳቢ ናቸው። እሳቸው ተመጠየቁና ፈቃደኛ መሆኑ ታወቀ። መልስ ለጥቅምት 10 ቀለበት እንዲያስር ነው። ለጥቅምት 10 ቀለበት እንዲያስር ተባለ። ተፈጸመ፣ ተፈቀደ። እንግዲህ ፕሮሴሱ አለ፣ እንደው እንዳላረስመው ብዬ ነው። ፕሮሴሱ አለ፣ መነጋገሩ ምን ማለቱ እሳቸው እና ለጥቅምት 10 ሲባል ለጥቅምት 10 ዝግጅት ተጀመረ። እኔም ጋር ቀለበት ነው። የዛን ጊዜ ቀለበት ተደርጎ እኮ ይቆያል። ከዛ በኋላ ነው ሰርግ የሚሆነው። መቼ ነው ያዩት አባቢን? ከዛ ደግሞ ያስቡ ነበር
ከዛ ሽምግልናውን በደንብ ያስታውሱ። ኧረ እኛ ጠበል ጥሩ ስንባል ሄደን እንጠራዋለን። ጭፈራም ሲኖር አበባየሁ ሁለቱ ግቢ ብቻ ነው የምንጨፍረው። ሻማ ችቦ ያበራሉ እዛ ላይ እንጨፍራለን እንጂ ሌላ ምንም እንዴ አይተውት አልተመኙም። እንደው ገና ልጅ ነኝ ምንም ነገር አላስብም። እኛ ጭፈራችንን እና መደጋደብ መጫወት ነው እንጂ እንደዚህ አይነት ነገር ውስጥ የለንም። ሽምግልና ሲባል አሁን እኮ ሲነገረኝ እኔ ሲመጡ አይቻለሁ። እነማዬ ደግሞ ዛሬ ማንን ነው የጠሩት ብለን በቃ እኛው ነው ያቀረብነው። ልጅ ቁጭ በይ ትለኛለች እናቴ ጓዳ ውስጥ። በቃ ሄዱ። በስንተኛው ጊዜ ቀለበቱ ሲደርስ ሴትዮዋ ጠሩኝ። አላወኩም። የሚካኤል ጠበል ነው እየተባለ ነው የሚደገሰው። ሚካኤልን ስለሚደግሱ ከዛ ሄድኩ። ነይ ብለውኝ ጠሩኝና የቀለበት ጥሪ ወረቀት ሰጡኝ። ሳነበው ዘነበች አለኝ። በዛው ላያቸው ለወረወርኩና ወደ ቀበልና ለምን በቃ አልቅሼ እናቴ ጋር ስመጣ ምን ላድርግ ልጄ ተገድጄ ነው። አይዞሽ ገና ነሽ አሁን አታገቢም ስታድጊ ነው ብላ መካከረችኝና በቃ እኔም ዝም አልኩ። እርሳቸው መሆኑን ግን ሲሳሙ እንደው ይሻላል ምናምን ብሎ አልተጽናኑም? ቢያንስ ያውቁታል፣ ሂደው ይዘፍናሉ። አበባየሁሽ አይ እንደዚህ አይነት ነገር ምንም ባይምሮ የለም። ያን ጊዜ እኮ ልጅነት ጭፈራና እንትን ነው እንጂ እንደዚህ ጋብቻ ምናምን ነገር የለም እኮ። ገና ልጅ ነኝ አልኩሽ 13 14 ዓመት። ስለዚህ ከዛ ቀለበት ሲታሰር ሲባል ሴትዮዋ ወርቅ ግዢ ብለው መጡ ከሱ ጋራ። አሁን ወርቅ ሊገዛ ሲሄድ እህቴ አሁን ነው የገባችው እንግዲህ የሰማችው። ከዛ ሎሚ ከገዛልኝ እና ሸንኮራ ከገዛልኝ እሄዳለሁ አልኳቸው። ሸንኮራ ይወዳሉ? አዎ ከዛ ይገዛልሻል አሉኝ። ሄድኩ። ገዝቶ ነው መጀመሪያ መጣ ቀለበቱን ያው ሁሉም ሄዱ። በአይኔ ብቻ ነው እንጂ መርጠው አልናገርም። ለምን? እንጃ አብረው ልጅነት ይሁን አላውቅም። ያንን ሸንኮራና እንትን ሳይገዙ መጡ። አበድኩ በቃ ቤት ስደርስ የጌጤን ሁለተኛ ምን ያልሄድም እንደዚህ እያደረጉ በቃ ከዛ በኋላ ብዙም እንትን አልልም። ከዛ ቀለበቱ ተወሰነ፣ ቀለበቱ ተገዛ። ከዛ ወደ ሰርግ ነው አይደለ? ቀለበት አደረግን። ጥቅምት 16 ቀለበት አደረግን። ጥቅምት 10 ቀለበት አሰረ። በቃ እንደማንኛውም ሰው ነው የማየው እንጂ እንደዚህ እንደ ጓደኛ እንደ ወንድም ነው የሚያየው። ምንም አንገናኝም። ገና እሱ ከዛ ከመጣ እኔ ጓዳ ነው የምገባው ሮጬ። ያው ግን የቀለበቱ ደስ አላለውትም? እንደው መኮኳሉ አለ መዘነጡ አለ ቀሚሱ ምንም አይመስለኝም። ደስ አልዘፈንም? አልዘፈንኩም። እውነት እኔ እንጃ ልጅነት ነው መሰለኝ። እኔ ምንም አላውቀውም። እናቴ ነች እንደው የምትመክረኝ ተይ ልጄ ልጅነት የለም እንደዚህ ነው የምትለኝ እንጂ እኔ ምንም አላውቀውም። እሺ ከዛ በኋላ እንዴት ሆነ? አብራችሁ መኖር የጀመራችሁ? እሱም ቤቱ እኔም ቤቴ ወደ አሰብ ተቀየረና ሄደ። ተቀይሮ ሲሄድ በቃ እኔም ትምህርቴን ቀጠልኩት። እሱ ወደ አሰብ ሄደ። በቃ እኔም ወደ ትምህርቴ ገባሁ። ስልክ ደውሎ ለአባቴ መልእክት ይነግረኛል፣ እኔም ለአባቴ መልእክት እነግረዋለሁ። ምን ብሎ ነው ስልክ በቃ አንዳንድ መልእክት ሲነግረኝ እኔም እነግረዋለሁ ለአባቴ፣ አባቴ ደግሞ ሲነግረኝ ለእሱ እነግረዋለሁ። በቃ ምን ብሎ ነው መልእክቱን? እንደው ጠብቂኝ እመጣለሁ ያለ ነው ወይስ የራሳቸው ጉዳይ ነው? እርስዎ ምንም አይሉት? ደህና ነዎት ምናምን እንደዚህ አይነት ነገር አይተው? እኔም አላናግረውማ ቢሆንስ ከዛ በቃ ሰርጉ አባቴ ታመመና አመት ከስንት ወር ነው ሲሆንን ሰርጉ ይደገሳል። ከአሰብ ከተመለሱ በኋላ ማለት ነው። እዛው እያለ አሁን ይነጋገራሉ። እሱ በአንድ ብለውናል ይለኛል። ሄጄ ጋሽ ግርማ በአንድ ብለውሃል እለዋለሁ። ጋሽ ግርማ ነው የሚሉት? አዎ። እሺ። ከዛ እሱ አይ ይሄን ቀን ሲለኝ ነገርኩት። ከዛ መጣ እሱም ደግሱ ተጀመረ። እሱም ታመመ፣ አባቴ ታመመ። አሁን ከሞትኩ ለሌላ ሰው ነው የሚሰጡብህ ቶሎ አግባ አለው። ኧረ አዎ። ስለዚህ እሱም በጣም ተቀራርበዋል ማለት ነው። አቶ ግርማ አንድ ላይ አይደለንም፣ አንድ ግቢ ያው ግቢው ላይ እንጂ
ሁሌም ይገናኛሉ። ከዛ በቃ ድግሱ መደገስ ጀመረ። እሱ ሆስፒታል ሆኖ ማለት ነው። እሱን ደግስ ተባለ፣ ደገሰ። ያው እሱ 5 ቀን ሲቀረው ሞተ። ግን 5 ቀን ሲቀረው ሞተ። በዛው ሰርጉ እንዳይቋረጥ ስላለ ተጋባ። አደራ ብሎ ነው ቃል አስገብቷችሁ ነው ያረፉት? ቢሆን ነው እኔ አላናገርም። እኔ አንዳንድም የለሁበትም። ልብሴን ይዤ ሄድኩና አሳየሁትኝ እንደማታ የሙሽራውንም የሀገር ልብሱንም መስጄ አሳየሁትና በመልሽ ነጣለኝ። ከዛም ጥቼ ሰጠሁት። እሱ ማታ በስጨት እያለ ሲመጣ አየሁት። ከወንድሜ ጋር ነው የሚያድረው። ምን ሆኖ ነው ብለን እኛ ዝም ብለን ተኛ። ሌሊት እናቴ እየጮኸች መጣች። በቃ የዛን ዕለት ሰርጉ ከተደረገ በፊት ነው ሳይደረግ 5 ቀን ሲቀረው። ከዛ ሰርጉም አልተቋረጠም። ያው ዘፈን የለም በያዘን ተዳርንስ እና በቃ እንደ ላይ ነው። ሰርግና ሞት አንድ ነው ይባላል አይደል? እንደው ለምን ገዝቷል ሰርጉን እንዳተው ስለተባለ እሱም ቤት ተደገሰ፣ እኛም ቤት ተደገሰ፣ ተጋባን ማለት ነው። አባቶም ማረፉ። በዛ ውስጥ ነው እንግዲህ ትዳር ውስጥ ሀብሎ የጀመሩና እንዴት ነበረ አብራችሁ መኖር ስትጀምሩ? ፈራዋለሁ እኔ። ከዛ ተጋባን። ተጋባችሁ? አዎ አንቱ ነበር የምለው እንደ ሰፈሩ ጥሪ። አንተ በይ ተብዬ በግድ እምቢ አለኝ አፌ። እኔ አንተን ነው እኔ እሄዳለሁ አልኩት። ፔርሙሴን ያስኩና በ3ኛው ቀን የእናቴን ፔርሙስ መልሼ አይደለም ፔርሙስ ልካልኝ ነበር ማታ። ምክንያቱም አገኙ ይዘው የሚሄዱ አሁን ሀገር የመልሱን ሀገር ልብስ እኮ እንደለበስኩ ነው። ከዛ በቃ የእናቴን ፔርሙስ ወስጄ እሰጣታለሁ ስለው እሺ ሂጂ አለኝ። እሱም አያውቀውም። ከዛ የበረርኩ ታክሲ አውቶቢስ አገኘሁ። በራችን ላይ ወረድ ስገባ እናቴ አበደች። ተመለሽ ብላ በሰው መለሰችኝ። ለምን አንተ በኝ ስላሉ ነው? አይደለም አይኬድም። ኦኬ ለምን ነው ሰው መሄድ ይፈልጉት? እኔ እናቴን አላምናትም። በቃ መሄድ ስለፈለኩ። ከዛ እሱ ደግሞ ፍለጋ ሲመጣ እሱንም አባረሩት። ለምን? በቃ ነውር ነው። ከዛ አንዷ መጣችና በል ፀጉሯን ላጫት አለችው። ምን አውቃለሁ እናቷ ተቆጥታለች እና ፀጉሯን ላጫት ትለዋለች። አሁን በቃ መጣና ፀጉሬን ላጨኝ። በቃ አፍሮ አይደለም ሙልጭ አድርጎ ላጨኝ። አዎ ከዛ ፀጉሩ እንደዛ ሲል እዚህ ጋር ነበር የሚደርሰው። አበድኩ በቃ። ረጅም ነበር። አዎ አንተን ነው ይሄንን እፈልገዋለሁ አትውሰድብኝ ስለው አይ ነውር ነው ብሎ ወስዶ ሽንት ቤት ጭምር አደረገብኝ። እስካሁን ድረስ ትዝ ይለኛል። ያቺ ቅር እንዳለችኝ ነው እንጂ ከዛ በኋላማ እየተፈራራንም በግድ ነው። ትውውቁ እንዴት ነበር ግን? በደንብ እሳቸውን የለመድኩት? እሺ አሁን ብቻዬን ነው እዛ። እሺ አንተን ነው ማልኩ ምንም ማልኩ በግድ ትንሽ እንግባባለን። ከዛ ደግሞ ወደ እናቴ ቤት ልብስ ያዘን ልብስ ገዛልኝና ፊልም ቤት ካልገባን አለኝ። ያን ጊዜ ፊልም ቤት እኔ የሌላ ነገር ይመስለኛል። እሺ ኧረ እኔ አልገባም እኔ እንደዚህ ነኝ እንደ ኧረ ብዬ እምቢ አልኩ። ከዛ ገብቼ ሳየው ደስ የሚል ትልልቅ ሰዎች ሁሉ አሉ። በቃ ከዛ በኋላማ አንተ ና ውሰደኝ ማለት ጀመረ። ከዛ ወዲያ ነው ፊልም ማየት ስንጀምር ቀስ በቀስ እየተግባባን መጣን። የመጀመሪያ ፊልሙን ግን ያስታውሱታል? እንዲያዩት የጋበዘዎትን ጋሼ ምን እንደሚል አላውቅም። ብቻ ቆንጆ ፊልም ግን አየን። ብዙ ጊዜ በዛም ሰዓት ህንድ እንደ ለፍቅር የሚሰጥ በሩዝ ማሳመር አይ ፊልም ወዳለሁ፣ ቴሌቪዥንም ላይ ፊልም ወዳለሁ። እሷ ምንም አይጠቅማትም፣ አትፈልገውም። ጦር የፍቅር ፊልም ነው የጋበዘው። የፍቅር ፊልም ህንድ ፊልም ብዙ ጊዜ በቃ የፍቅር ፊልም ነው። እነሱና ያን ጊዜ ህንድ ፊልም ነው ብዙ ጊዜ ለፍቅር የሚቀርበው። ያንን ነው ትዝ ይለኛል። ኢትዮጵያ ሲኒማ ነው የገባ ነው። እሱን አስታውሳለሁ። የመጀመሪያ ልጅ ሲመጣ እንዴት ነበር? የለም ነበር ያን ጊዜ እናቴ ጋር ነበር ማድረው። በቃ ምንም አያመኝም አይቆርጠኝም፣ ግን ወደ ላይ ይለኝ ነበር። ከ3 ወር በኋላ ተወኝ፣ አደገች።
ምንም ተወለደች ብቻ። እንዴት ነበር የመጀመሪያ ልጅ? እንግዲህ እርሷ በጣም ልጅ ነው ገና። ያው ቤተሰብ መሀል ስለሆነ እነሱ ናቸው ያሳደጓት። ደስ አለው ሲሆን ተወለደች እና እናቴ በቃ ተንከባክባ አሳደገቻት። ከዛ በ2 ዓመቷ ነው እኛ ጋር የመጣችው። እዛ ወሰድናት። እዚሁ አብረን ነበር። እኔ ከድሬዳዋ ከሄድኩ በኋላ 2 ዓመት ሲሞላት ወሰድናት ወደ ድሬዳዋ ማለት ነው። ያው በ3 ዓመት ከስንት ወሯ ደግሞ ወንዱ መጣ። በቃ ወንዱ ሲመጣ ራሳችንን ማሳደግ ጀመረን። ከዛ ጠነከራችሁ እናንተ። ትዳሩም ደግሞ በደንብ አይደለ መግባባት ጀመራችሁ ማውራት። በቃ መግባባት የጀመርነው ከዛች ከፊልሟ በኋላ ነገሮችን ሁሉ ያፍታታችሁ ሲል ለመጋባት እስከ ቀለበት መሸጥ ያደረሰ ችግር ውስጥ ገብታችሁ እንደነበረ ሰምተናልና ስለሱ ንገሩን። እኛ እንዳጋጣሚ መኖሪያ ቤት ስለነበረን በዛች መኖሪያ ቤታችን ውስጥ ነው የምንኖረው። ኪራይ የምትመጣው የተወሰነች ነገር ነው የምታስተን፣ ትንሽ ነው፣ 2 ክፍል ናት። በሌላ ተጨማሪ ነገር ስለሌለ የድሮ ኪራይ ደግሞ ታውቃላችሁ 20 ብር 30 ብር ነው። በአንድ ጊዜ በዛን ሰዓት ደሞዝ የለም ሲባል ልጆች አሉ፣ ትምህርት ቤት አለ፣ ሕክምና አለ፣ ያ ሁሉ ቆሟል። ያ ትልቁ ሀዘን ነበር። በዛን ሰዓት መራሯጥ ነበረብኝ። እሷም መራሯጥ መሄድ ነበረበት እስከ እንትን ድረስ። ይሄ ምንድን ነው ጸጉር፣ በቤቷ ውስጥ ጸጉር ሹሩባ መስራት፣ መተኮስ። እኔ ደግሞ ወደ መሀል ሀገር መጥቼም ደግሞ አንዳንድ ነገር ይዤ እንደ ሶስቱም ተወልደዋል ያንዴ አይደል? ቅቤና እንደ ጤፍ ይዤ ለመሄድ ሞክሬያለሁ። እንደ ቡና ያን ጊዜ ይወደድ ነበር እዛ ሀረር፣ ለምን እንደተወደደ እንጃ። አንድ ይዤ ሄጄ ቡና አልፍ መንገድ ላይ ይሄ አዋሽ ላይ እንዳለ ተወረሰብኝ። ባዶዬን ወደ ቤት ገባሁ። ይሄ እንግዲህ ተጽዕኖ ነው። በዛ ኢኮኖሚትን ካፒታል የለንም። ያለኝን ካፒታል ቡና ላይ ያወልኳት፣ ቡናው ተወሰደች። በቃ ሁሉም ነገር የተወረሰ ስለሆነ ቤቱ አይወረስም መቼም፣ የሰራ ነው ቤት አልተወረሰም። ግን ልጆች ማሳደግ እንደ ድሮ መቀለብ፣ ትምህርት ቤት የመንግስት ቢሆንም ማሟላት የሚገባ ትምህርት ቤት ወጪ አለ። ይሄ በጣም ቸግሮናል። በዚህ መካከል እያለ አሁን እየታመምኩ ቤቷ ምን አደረግን? ቤቷ ስላለች ቤቷን አሳዝንና ባንክ ተበድረን ትንሽ ሳንቲም ከሌላ ፈልገን ታክሲ መጀመር አለብኝ አልኩና ታክሲ ጀመርኩ። ታክሲ ገዝተው ተሰባብራ ወደ ሂልና አካባቢ ተቀራለች። ሳትመልሰው ብድሩን ነው? አዎ፣ ገና የባንክ ክፍያ ሳልክ። አሁን ምንድነው ይሄ ቤተሰብ ምንም ነገር የለ በእጃችን። የታምም ያለው በቤት ውስጥ ምንድነው 30 ብር ብቻ ናት ኪስ ውስጥ። እሷ ደግሞ አዲስ አበባ ሄዳ ታማለች። ከእናቷ ጋር ነው ሞሎክሴ ናቸው እናቷ በዛን ሰዓት። አሁን ልጆቹን ይዤ እኔ ነኝ ያለሁትና ከእንግዲህ በኋላ ተስፋ የመቁረጥ ደረጃ ላይ ቆረጡ። በጣም ምንም አይነት ነገር ማቃናበት ሁኔታ አልነበረምና እሷ ታማ መጣች። ከታማ ነው የመጣችው። አሁን መብራት ምን ከፍሎ አጣ። ቀለበታችን ነው ቅንሸት የመጀመሪያው ዙር የሁለታችሁ ተነጋገራችሁበት ወይስ እንዴት ነው ወደዚህ ውሳኔ? ምንም ነገር በቃ ይሄንን ነገር እናድርግ፣ ቀለበት ነገ ጠዋት መግዛት እንችላለን ወደ ህይወት ስንመጣ። አሁን ግን ልጆቻችን መመገብ መቻል አለብን። ያኔ በችግሩ ወቅት እንዴት ነበር እርስዎ ጋር የነበረው ስሜት? እኔ ሲንጀር ገዛሁ፣ ሲንጀር ሰራለሁ። ሰልጥነዋል? ኧረ እኔ ራሴ ለምድኩ። ከዛ በኋላ ደግሞ ጸጉር ስራ ሰራለሁ። በጋዝ አድርጌ በጋዝ ላይ ልክ መስሪያውን ሁሉንም ገዛሁ። በሱ እያጋልኩ ትንሽ ልጆች የሉ እነሱን መስራት ጀመርኩ። እንደገና ደግሞ ትንሽ እንደ ገበያ ነገር ሸጣለሁ። በቃ እንደሱ እያደረግን ነበረ። ከዛ እሱ ሲመጣ ደግሞ እንትን እንዳይል ሱቅ ከፍቼ ጠበቅኩት።
እንዳይከፋው። አዎ በቃ ያችን እያደረግን እግዚአብሔር ይመስገን ከዛ በኋላ ደህና ነው። በሁለት ምክንያት ነው ድሬዳዋ የመጣሁት። አንደኛ አበልጅ ነበር የሞተዋል። አሁን እሷን እና ሲሞቱ ለለቅሶ ይመጣሉ ከሚስቱ ጋራ። በጣም ተጎሳቁዬ ከስቼ ነው ያያኛል። ምን ዋልን ችግር አለ አልኩት እና እስቲ ወደ ድሬዳዋ ናና አንድ ስራ ልሞክርልህ አለ። በዛን ሰዓት 400 ደሞዝ ማለት ትልቅ ደሞዝ ነው። እዛ ስራ ጀመርኩ። ስራ ጀምር ቤተሰቤንም አስተነፈስኩ ማለት ነው። ሌላው ደግሞ አሁን እናንተ ረጅም ዓመትን በትዳር ስለቆያችሁ በርካታ ሰዎች አሉ ተመልካቾች የሚያዩን፣ እኔም ምጽብም አላገባን። ስለዚህ እስኪ እንደው ከእናንተ ትዳር ሰዎች ቢወስዱት ወደፊት የሚያገቡ ሰዎች ጥሩ ጎናችን ይሄ ነው የምትሉት ምከሩን እስኪ። በሁለቱም ጾታ በኩል ይሄው ነው፣ ሚስትም እንደዚሁ ነው። ትልቁ ነገር መደማመጥና መቻቻል። ስህተት ካለ ያ ስህተት ተሰርቷል ተብሎ ወደ ሌላ ልክ ስህተት ውስጥ ከመግባት አልፏል ያ ስህተት በቃ። እኔ ኩርፊያ አልወድም፣ ተፈጥሮዬ እረሳዋለሁ፣ ወዲያው እናገራለሁ። እኔ ማኩረፍ አልወድም፣ እረሳዋለሁ። ይወጣል ሲመጣ ግርማ እንዲሆነ ልና እረሳዋለሁ። እሱ መልሶ ስቆ ገብቶ በቃ ይተዋል ነው እንጂ ጠብ ምንም አይጠቅምም። የባሰ ለልጆች መጥፎ ትምህርት ይሰጣል፣ ልጆች ይበታትናል። እኔ ተፈጥሮዬ ነው መሰለኝ እኔ እንደዚህ አይነት ኩርፊያ ምናምንም አልወድም። ባኮርፍ እንኳን ወዲያው ሲመለስ ግን አንዴ አድርጎ እንዲፈጥሮ ብዬ ወሬ ጀምራለሁ። እሱም ያን ጊዜ ይተወዋል። እሱ ደግሞ ተቤትን ያበሳጨው ከሆነ ትቶ ነው ቤቱን የሚወጣው። ሲመለስ ደህና ሆኖ ይመጣል። ማብረድ ማለት ነው። ቁጭ ብለን ግን ብንተካተክ የባሰ እየገነነ ወደ ለመጥፎ ነገር ይወስዳል። እኔ በተፈጥሮ እንጃ ከተጋባን ከርር ያለ ጠብ ተጣልተን አይቻልም። አልወድምም ጠብ እኔ እንኳን ከቤት ከልጆቼም ጠብ አልወድ። ቀስ አድርጎ እሱን መምከር ወይ ሚስትየዋም ከሆነች እሱ ሚስቱን መምከርና እንዲህ ቢሆን እኮ እንዲህ ስላልሽ ነው እኮ እንዲያረኩት ብሎ መመካከር እንጂ አደባባይ ከወጣ በኋላ ዋጋ የለውም። እየተባባሰ ነው የሚሄደው። ልጅ ካለ ደግሞ በልጅ ይረሳል። ወደ ልጆችሽ ነው ሀሳብሽ እንጂ ወደ ነገር አታስቢም። እና መቻቻል ነው ትልቁ ነገር፣ መቻቻል። አልፎ ዝም ብለሽ ካላሳለፍሽው የታባቱ ብለሽ የምትዝቺና መውጣት የምትፈልጊ ከሆነ ጥሩ አይሆንም። እኔ ልጆቼም እንግዲህ እስካሁን ሁለቱም አግብተዋል። አንድም ነገር በውስጣቸው እነሱም የኛን እያዩ ነው መሰል ሰላም ናቸው እስካሁን። ትልቋ ልጃችን ትናገራለች። ትዳር እንደናየና እንደ ግርማ ቢሆን ከሆነ ነው። በህይወት ስንኖር ስጣሉ አንድ ቀንም አይተን አናውቅም ነው የምትለው። አንቨርሰሪውን እስኪ ንገሩን። 50ኛ ዓመቱን እኛም ተገኝተን ነበረ። በጣም ሞቅ ያለ ነበረ። በርካታ ሰዎች ነበሩ። የሰርጋችሁ ጊዜ ሚዜ የነበሩ ሰዎች ነበሩ። ልጆቻችሁ ቆመው እንደገና ድረዋችኋልና ስለሱ እስኪ እናውራ። እንዴት ነበረ ስሜታችሁ? በጣም የድሮ የዳሩኝ ሁሉ ናቸው ያሉት። እኛ ትንሽ ሆነን እኛ ቤት የነበሩ ዘመዶቻችን ሙዚዎችም ራሳቸው መገኘታቸው ሁለት ብቻ ናቸው የተገኙት፣ አንድ ከወንድ አንድ ከሴት። ሌሎቹ በህይወት የሉም እና ደስ ይላል ትዳር። ሰርግም ቆንጆ ነው። ደስ አለዎት የዛን ቀን? አዎ እንዴ ደስ ይላል። 50 ዓመት መድረስ እኮ መታደል ነው ማሚ። ደስ በሚል ሁኔታ እንግዲህ እነሱን ይባርካቸው። አሜን። ወደፊት እንደኛ ደግሞ ያብቃቸው። አሜን። ያብቃቸው ነው የምመኝላቸው። አባባስ የኛ ህይወት በዚህ በጋብቻ ሂደት ላይ በየ5 ዓመቱ በቤታችን ውስጥ እናከብራለን። በኋላ እንደውም ወደ በየዓመቱ ማክበር ጀመርን። እኛ ሳናስበው ልጆቻችን ኬክ ነገር አሰርቶ ዛሬ እኮ የጋብቻችሁ ቀን ነው እያሉ መጥቶ ያው ቤት ፈንዲሻ ምኑ ተዘጋጅቶ በቃ አክብረን ነው የምንለው። እንደ አጋጣሚ ሆኖ የዛሬ 25 ዓመት ድሬዳዋ ውስጥ ትንሽ ሰፋ ተደርጎ
የብር ኢዮቤልዩ ነው የሚባለው። ሰፋ ተደርጎ ተዘጋጅቷል። እኛ በቆረምንበት ሰዓት ቁርባኑንም 40 ዓመታችንንም አንድ ላይ ዝግጅት ተደርጎ እንዲከበር ተደረገ። እንትናችሁን ላኩ ተባለ፣ ተለክተላክ። ይሄ ሁሉ እንትን ሲል እነኚህ ልጆች ምን ሊያደርጉ ነው? በጣም ሊያሰፉ ነው እንደ እያልን ነው የምናስብ። ስንመጣ ግን የእኛን እድል ይስጣችሁ ከማለት በስተቀር እነኚህ ልጆች አንደኛ ቅዱስ ናቸው ልጆቻችን። ምንም አይነት ባህሪ ሌላ አይነት የሌላቸው ናቸው። እንደ ልጅ ይሄ ወዲያ ወዲህ ማለት ነገር ይሄ የላቸው፣ የተባረኩ ናቸው። አሁን ደግሞ እኛም መንከባከባቸውና እኛን ለታሪክ ማድረሳቸው እነሱንም እግዚአብሔር እንደዚሁ እንደኛ አንከባክቦ ለወግ ማዕረግ ያድርሳል። እስኪ እንዴት ነው የሚገልጹት? ይገለጹላት፣ ፍቅሮትን ለማሚ ይገለጹላት። እንዳታሳፍሩኝ። ችግር የለም። ከዚህ በኋላ ሲኒማ ከሄደች ማለት ስለተስተካከለ ችግር የለውም። ይንገራት። ዛሬ ብቻ አይደለም እኔ የምነግራት፣ ሁሌ ይነግራታል። አሁንም የልጆቼ እናት ከኔ ጋር ይሄንን 50 ዓመት ክፉንም ደጉንም አብረን አይተን ተቋቁመን እዚህ ደርሰናል። ክብር ለልጆቻችን። እኔ ኢዮቤልዩ 50 ዓመት የወርቅ ኢዮቤልዩ አክብረናል። ከእንግዲህም በኋላ ህይወታችን እስካለ ድረስ እስከዘለቀ ድረስ አሁን ከተጓዝ ነው ይበልጥ እያከበርኩሽ አብረን እንጓዛለን። የኔ እናት እንደ እናት ነው ማያት። ከእንግዲህ በኋላ እንደ ሚስት ሳይሆን እንደ እናት ነው ማያት። ምክንያቱም ስታመም እኔ ትንሽ ህመም ያጠቃኛል። የምትንከባከበኝ የምታሳክመኝ እሷ ናት፣ የምትመግበኝ እሷ ናት። ፍላጎቴን ስለምታውቅ ሁለመናዬ ናት ማለት ነው። ከልጆቼ ጋር እግዚአብሔር እሷንም ልጆችንም ይባርካችሁ። ይበልጥ ግን እሷን እናቴን እድሜና ጤና ይስጣት። ዘንዬ እድሜና ጤና ይስጥሽ። ሸንኮሬም እላታለሁ እኔ በቤት ስሟ ነው። ልጆችም ሸንኮሬ ስለምሉ የሚሏት አሉ። ልጆቹ እናዬ ነው የሚሏት። እናዬ እላታለሁ ስጠራም፣ ሸንኮሬም እላለሁ ስጠራም፣ ዘንዬ እላለሁ ስጠራም። በሶስቱም ስም ነው የምጠቀመው፣ በአንዱ ብቻ አልጠቀምም። አሁንም እስከ ዕለተ ሞታችን ይሄንን ነገር ቀጥልበታለሁ። ክብር ለእግዚአብሔር ይሁን። ማሚ ደግሞ ንገር እንጂ ለገላ አባባ። እኔ ድሮም አባቴ ነው የሚመስለኝ። አባቴ የተሞተ በኋላ ስለሆነ የተጋባ ነው። እንደ አባቴ ነው የማየው እና ሁሌም በቃ ቶሎ ሲታመም እንኳን ኪኒኑን መጀመሪያ መቅመው እኔ ነኝ። አዎ 5-6ቱን ቃም አደርጋለሁ እኔ ቶሎ እንድሞት። ግን ምንም አያደርገኝም። ሁል ጊዜ በፊት ድሮ በጣም ታማሚ ነበር፣ ነፍስ አላቅ ማለት ነው። በቃ ቶሎ ታመመው የሚወጣውን አይና ወስጄ ቃም አደርጋለሁ ቶሎ። በቃ እንደዛ እያልን አሁን ግን ነፍስ ካወቅኩ ያው እንደ ወንድሜ ነው የማየው እንጂ እንደ ባል አላየው። አብረን ይኸው አለን እንግዲህ። ይኸው ንገሩ እንጂ እሳቸው ለመቀበል ዝግጁ ናት። ጥርግካሽ ድጋሚ ቀለበት አደርጋለሁ። ይህችን ነገር አለ ልጆችሽ እያዩሽ ነው ግን አፍራ ነው ማሚ። በቃ ሲኒማ መጋበዝ አለብን። ኧረ ምንም ችግር የለውም። በቃ እወድሃለሁ። የልጆቼ አባት አጫጭር ጥያቄዎች ወይ እሷ ወይ እሱ እያልን የምንመልሳቸው ናቸው እና ከማሚ ልጀምር። እንዲሁ ከአባባ ምኑን ነው በጣም የምትወጂለት? ከመልኩ ሊሆን ይችላል፣ ካለባበሱ፣ ከቁመታው ሊሆን ይችላል። ምኑን ነው ደስ የሚልሽ? ጸባዩ። በቃ ይሄን ነው የምወድልህ። አባባስ እንዲሁ ምኗን ነው በጣም የሚወዱት? ቆንጆ ናት። ምኑ አይጣላል። ስለዚህ አብልጠው የሚወዱት አይ አይኗን ነው አፍንጫዋን ነው?
አይ ሁለለመኗን እወዳለሁ እኔ በጣም ቆንጆ ስለሆነች። አባባ እንዲያው ማሚ ከሚሰሩት ምግብ እንዲያው የቱ ይጣፍጠውታል? አይ ጎበዝ ናት በሙያ እንከን የላትም። የምትሰራው ዶሮ እኔ በጣም ነው ደስ የሚለኝ። እሳቸው ሲለብሱ እንደው የትኛው ልብስ ደስ ይለዎታል እርሶ? ምን አይነት ልብስ የሚመርጡለት እርሶ? አስታውሽ ግድ የለም። ይሄን ታስታውስ ያስታውስ። ሚሊታሪ ሲለብስ ነው ደስ የሚሉት? ሁሉም ደስ ይላል። ሱፉ ይበልጣል። ሱፍ ያምርበታል። በጣም አባባስ አባባ ምን ስለብስ ነው ማሚ ደስ የሚሉት? እሺ የማሚ ሁሉም ልብስ ያምርባታል። የሀገር ባህል ግን በደንብ ነው የሚያምርባት። ልክ እንዳሁኑ ማን ነው ገንዘብ ከሁለታችሁ ነው የሚያጠፋው? አባካኙ ማን ከሁለታችሁ? ገንዘብ ሁላችንም ቋንቋኖች ነው። ትቆጥባላችሁ? እኔ ፋይናንስ ነኝ። ፋይናንስ ነው ነው። በጣም ስለ ገንዘብ አያያዝ አውቅበታለሁ። በፕሮግራም ነው ገንዘብ የማወጣው። አያያዙንም አውቃለሁ። እሷ ብዙ አታጠፋም። ይሄንን አለ ወሳኝ ጥያቄ ነው። እሺ እንደው ለመጀመሪያ ጊዜ ማን ነው የሳመ? ለመጀመሪያ ጊዜ ማን ነው የሳመ? መሳም ይሄ ምን እንትን ያለው እኔ መስማት አለው እሷም ትሰማኛለች። እንግዲህ ኢቫንጋሪ ፕሮግራማችን እናጠቃልላለን ማለት ነው። እጽዌ እባክህ ስጋውን እኔ ልጥበሳ እንግዲህ ኢቫንጋሪ ፕሮግራማችን ነው የተከታተላችሁን ትገኙት። ቀደም ሲል እንዳያችሁት ጥሩ ጊዜ ያሳለፍን፣ የተለያዩ ሀሳቦችን አነሳን። በጣም ነው የምናመሰግነው ስለመጣችሁ፣ ጥሩ ጊዜ ስላሳለፍን፣ እንደዚህ ጥሩ ሰዓት ስለሰጣችሁን ደስ ብሎናልና ፈጣሪ እድሜውን ጸጋውን በልጆቻችሁ በረከት ደግሞ ተሞልታችሁ ከዚህ በኋላም ደግሞ ያገናኘንና እናመሰግናለን በጣም 75ኛውን የአልማዝ ኢዮቤልዩ እንድናከብር እግዚአብሔር ይርዳን። እናንተም በዛ ሰዓት እድሜ ሰጥታችሁ እዛ ቦታ ላይ እድሜ ከሰጠን እንድትደርሱም እግዚአብሔር ያመቻችልን። እግዚአብሔር ከዚህ በላይ ጨምሮ ጨማምሮ ጤናውንም እድሜውንም ይስጥ ብያለሁ። በጣም ደስ ብሎናል። በጣም እግዚአብሔር ይስጥልን ብዬ አከብራለሁ። እኔ ክብሬን ገልጫለሁ። እናንተም ተባረኩ፣ እድሜ ይስጣችሁ። እንደኛው ደግሞ እንግዲህ እንደዚህ አብቅቷችሁ ለማክበር ያብቃችሁ። አሜን 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 አሜን። ሀገራችን ሰላም ትሁን። አሜን አሜን። እናመሰግናለን በጣም። እንግዲህ ተመልካቾቻችን ቀደም ሲል እንዳያችሁ ጥሩ ጊዜ አሳለፍን። እናንተም እንደወደዳችሁት እናስባለን። በነገራችን ላይ እዚህ ፕሮግራም ላይ መሳተፍ የምትፈልጉ እንግዲህ ከታች ስልክ ቁጥር እናስቀምጣለን። እዛ ላይ እየደወላችሁ እንግዲህ ጥሩ ትዳር አለን፣ ጥሩ ተሞክሮ የሚሆን ቤተሰብ አለን ብላችሁ የምታስቡ ከሆነ ልጽፉልን ትችላላችሁ። እኛ ደግሞ መልሰን ወደ እናንተ እንደውላለን። ይህ ፕሮግራም ግን እዚህ ጋር ተጠናቋል። ተጠናቋል። ተመልካቾቻችን ቃልዬ እንዳለችው ነው የግድ እንደና አባባ 50 ዓመት መቆየት አይጠበቅባችሁም። ያላችሁን የእድሜ ባላችሁ በትዳር ባላችሁ ልምዳችሁን ታካፍሉናላችሁ። በታች ባለው ስልክ ቁጥር ደውሉልን። የእናንተን ታሪክ መልሰን ወደ እናንተ እናጋራችኋለን። እንግዲህ ከአዲስ ሚዲያ ኔትወርክ ቅዳሜን ከኛ ጋር ኢቫንጋሪ ምሽታችን ይሄን ያያችሁትን ይመስል ነበር። እንደወደዳችሁት ባለ ሙሉ ተስፋ ነን። እናመሰግናለን። እንግዲህ በቀጣይ ሳምንት ከፍ ባለ ኢቫንጋሪ ፕሮግራማችን እንገናኛለን። አብረናችሁ ቆይታ ያደረግነው ቃል ኪዳን ዘላለምና ጡም ተገኘ ነበር። ይህ ፕሮግራም እዚህ ጋር ተጠናቋል። መልካም ጊዜ። ቻው።